ሰላም ጤና ይስጥልኝ። ዛሬ እጅግ አነጋጋሪና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። ክህደት ተፈጽሞብኛል ያሉት አቶ ጌታቸው ረዳ ከትግራይ ከወጡ 1 ዓመት ከሞላቸው በኋላ የላኩት መልእክት ፖለቲካዊ ትኩሳቱን ዳግም ከፍ አድርጎታል። ጌታቸው ረዳ ፀሐይ እየጠለቀችባቸው ነው ሲሉ እነማንን እየወቀሱ ነው? በሌላ በኩል የታዋቂው የፖለቲካ ፓርቲ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ለመጪው ምርጫ እጩ ሆነው መቅረባቸው ታውቋል። ሚስጥረ ስላሴ የሚወዳደሩበት አካባቢስ የት ነው? በተጨማሪም በሚሊዮኖች ዘንድ ተወዳጅነትን ያተረፈው ቲክቶከር አዶናይ ወደ አሜሪካ የኮበለለበት ምክንያት ይፋ ሆኗል። እነዚህንና ሌሎች ወቅታዊ ጉዳዮችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ ዋናው ዜናችን ስናልፍ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከትግራይ ከወጡ ድፍን 1 ዓመት መሙላቱን ተከትሎ ለትግራይ ሕዝብ ረዘም ያለ መልእክት አስተላልፈዋል። አቶ ጌታቸው በመልእክታቸው በትግራይ ሕዝብ ላይ የተጋፈጡ ፈተናዎችን በጽናት እንደታገሉ ገልጸው ከምንም በላይ የምጸየፈው ሞትን ሳይሆን የሕዝቤን ጥቅም አሳልፎ የሚሰጥ ውርደትን መቀበል ነው ሲሉ እምነታቸውን አረጋግጠዋል። ይሁን እንጂ አቶ ጌታቸው ረዳ በትግራይ ከፍተኛው የስልጣን እርከን ላይ በነበሩበት ወቅት መንግስትንና ፖለቲካ ፓርቲን የመነጠልና ዲሞክራሲን የማስፈን ጥረት ቢያደርጉም ከማንም የማይጠበቅ ክህደት እንደተፈጸመባቸው በምሬት ገልጸዋል። አሁን በትግራይ ያለውን ሁኔታ ሲገመግሙም እኛን በማስወገድ ሊያሳኩት የፈለጉት ህዝባዊ ዓላማ አልተሳካም ብለዋል። አሁን በስልጣን ላይ ያሉትን አካላት በስርቆት በውሸትና የህዝብን ስቃይ በማራዘም የከሰሷቸው አቶ ጌታቸው ፀሐይ እየጠለቀችባቸው መሆኑንም ራሳቸው ያውቁታል ሲሉ አስጠንቅቀዋል። ወደ ቀጣይ መረጃችን ስናልፍ በኢትዮጵያ ፖለቲካ ውስጥ ረጅም ታሪክ ያለው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት በመጪው ምርጫ የህዝብ ተወካዮች ምክር ቤት እጩ ሆኖ መቅረባቸው ተረጋግጧል። ሚስጥረ ስላሴ የሚወዳደሩትም ትብብር ለኢትዮጵያ አንድነት የተሰኘውን ጥምረት ወክለው ሲሆን የምርጫ ክልላቸውም ምርጫ ክልል 19 እንደሆነ ታውቋል። ይህም አካባቢ ጎተራ፣ አዲስ ሰፈር፣ አደይ አበባ፣ ሳሪስ፣ ሃናና ኃይሌ ጋርመንት እንዲሁም አጎራባች ሰፈሮችን የሚያካትት ነው። ይህ የሚስጥረ ስላሴ እጩነት በምርጫ ሂደት ላይ ምን አይነት ለውጥ ያመጣል የሚለው የብዙዎች ጥያቄ ሆኗል። በመጨረሻም ብዙዎቻችሁ በቲክቶክ ገጹ የምታውቁትና የ2017 የኢትዮጵያ የቲክቶክ ተሸላሚ የሆነው አዶናይ ወደ አሜሪካ መኮብለሉን ሰምተናል። አዶናይ ወደ አሜሪካ ሄደው ግን ለግል ጉዳዩ ሳይሆን እጅግ ለተከበረና ለበጎ ዓላማ ነው። አዶናይ ከሄርት ቱ ሄርት ቺልድረን ኤድ ጋር በመተባበር በኢትዮጵያ በልብ ህመም ለሚሰቃዩ ህጻናት ህይወትን ለማትረፍ የሚደረግ ትልቅ ዘመቻ መሪ ሆኖ ነው ወደ አሜሪካ ሄደው በጉዞውም በገንዘብ እጥረት ቀዶ ጥገና ለማግኘት የሚጠባበቁ በሺዎች የሚቆጠሩ ህፃናትን ድምፅ ለዓለም ያሰማል። ለልብ ህክምና የሚያስፈልጉ መድኃኒቶችንና መሳሪያዎችን ለማግኘት ድልድይ ይሆናል ተብሎ ይጠበቃል። አዶናይ ዝናውንና ተጽዕኖውን እንዲህ ላለ መልካም ተግባር ማዋሉ ለብዙዎች አርአያ ሆኗል። እኛም ስኬታማ የሥራ ጊዜ እንዲሆንለት እንመኛለን። የተከበራችሁ ቤተሰቦቻችን የዛሬው መረጃዎቻችን እነዚህን ይመስሉ ነበር። አቶ ጌታቸው ረዳ ስለተፈጸመባቸው ክህደት የሰጡትን አስተያየት ምን መልእክት አለው ይላሉ? እንዲሁም የቲክቶከሩ አዶናይ ተግባርስ ምን ትምህርት ይሰጠናል? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግና ለሌሎችም በማጋራት ተባበሩን። ሰብስክራይብ ያላደረጋችሁም ደግሞ ቤተሰብ እንድትሆኑ እንጋብዛለን። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩልን።